1.5 Ethiopian biologists and their contributions so ዛሬ የምንመለከተው የኢትዮጵያን ባዮሎጂስቶች እና እነሱ ነው በባዮሎጂ ዘርፍ ላይ ያደረጉትን contribution አብረን እንመለከታለን። Ethiopia has a rich story of talented scientists who have made important contributions to medicine, agriculture and biology. So ኢትዮጵያ ስንል የተለያዩ ታለንትድ የሆኑ ሳይንቲስቶች አሉባት። ኢትዮጵያም ሳይንቲስቶችን ያፈራች ሀገር ስትሆን በሜዲሲኑም በአግሪካልቸሩም በባዮሎጂም በተጨማሪም በተለያዩ በሳይንስ ዘርፎች ላይ በሳይንቲስቶቻቸው የትልቅ አሻራ ጥለው ካሳረፉ ሀገር አንዷ ኢትዮጵያ ነች ማለት ነው። Despite challenges such as limited resource, political challenges and underdeveloped scientific infrastructure, Ethiopian biologists have used local knowledge and global science to improve health, food security and education in their country and beyond. So ኢትዮጵያ ስንል ያላደገች ወይም ደግሞ በእድገት ላይ ያለች ሀገር ስትሆን በጣም ብዙ አይነት ችግሮች ያጋጥማሉ በኢትዮጵያ ውስጥ ወይም ደግሞ በእንደዚህ አይነት ሀገር ውስጥ ገና በእድገት ላይ ያሉ ሀገር ውስጥ መኖር ለምሳሌ የተለያዩ ሪሶርሶች ሊሚትድ ሊሆኑ ይችላሉ ፖለቲካል ሳይንስ ፕሮብለም እንዳለ በተጨማሪም ደግሞ ለሳይንቲፊክ ሪሰርቻችን ወይም ደግሞ ይሄ ሳይንስ የሚለው ኖሌጅ በኢንፍራስትራክቸር ራሱ ገና አንዲቨሎፕድ የሆነ ቢሆንም ነገር ግን እነዚህ በኢትዮጵያ ውስጥ የሚገኙ ባዮሎጂስቶች ወይም ደግሞ ሳይንቲስቶች ሎካል ኖሌጅን በመጠቀም እና ደግሞ ግሎባል ሳይንስን በመጠቀም የተለያዩ በሄልዝም ዙሪያ በፉድ ሴኩሪቲ በኤዱኬሽን ሀገራቸውን ብቻ ሳይሆን በዓለም ዙሪያ ላይ ለማሻሻል የሞከሩ የተለያዩ ሳይንቲስቶች አሉ ማለት ነው። These scientists not only advanced scientific researches but also monitored young researchers, established important research institutions. So እነዚህ ሳይንቲስቶች ከሄልዝ ወይም ደግሞ ከፉድ ሴኩሪቲ ብቻ አይደለም አንፃር አይደለም ሪሰርቻቸውን የሚሰሩት ከነሱ በኋላ ለሚመጡት ወይም ደግሞ ታዳጊ ተብሎ ለሚታሰቡት ትውልዶችም የተለያዩ ኢንፍራስትራክቸሮችን በማሟላት አሁን ለምሳሌ ያላደጉት ሀገራት በሳይንሱ ዙሪያ ኢንፍራስትራክቸራቸው የተጓደለ ነው ወይም ደግሞ በጣም ጠንካራ አይደለም እንላለን። ሶ እነዚህ ሳይንቲስቶች እነሱ ያለፉበትን መንገድ ስለሚያውቁት ከነሱ በኋላ ላይ የሚመጡ ሪሰርቸሮች ወይም ደግሞ ከነሱ በኋላ ላይ የሚመጡ ሳይንቲስቶች ሜንቶርድ በመሆን ያገለግሉ ነበር ማለት ነው። ሶ ሜንቶርድ መሆን ብቻ ሳይሆን የተለያዩ ኢንስቲትዩሽኖች ወይም ደግሞ የተለያዩ ተቋማቶች እንዲመሰረቱ የሪሰርች ተቋማቶች እንዲመሰረቱ ኢንስፓየርድ የሚያደርጉ ሳይንቲስቶች ነበሩ ማለት ነው። ሶ inspired future generation በዚህ አማካኝነት መጪው ትውልድ ወይም ደግሞ የወደፊቱ ተረካቢ ትውልድ በሳይንስ ዘርፉ በጣም ኢንስፓየርድ እንዲሆን አድርጓቸዋል ማለት ነው። ስፔሻሊ ደግሞ ሴቶችን ምክንያቱም ብዙ ጊዜ ሴቶች ወደ መድረክ የሚወጡበት ቻንስ አልነበረም። ሶ ሳይንቲስቶች ይበልጥ የፊውቸር ጀነሬሽን በሚበረታቱበት ሰዓት ላይ ሴቶች ላይ ደግሞ ይበልጥ ተሰርቷል ማለት ነው። ሶ some of the most notable Ethiopian biologists ስንል በጣም የሚታወቁ ወይም ደግሞ ትልልቅ አሻራ ካሰረፉ ባዮሎጂስቶች መካከል ፕሮፌሰር ያለምፀሐይ መኮንን፣ ዶክተር አክሊሉ ለማና ፕሮፌሰር ገቢሳ ኤጂታ ዛሬ እንመለከታለን ማለት ነው። Their work shows that Ethiopian scientists can solve local and global problems. So አሁን ያነሳናቸው ሶስት ሳይንቲስቶች ኢትዮጵያ ውስጥ ያሉ ሳይንቲስቶች የአካባቢያቸውን ችግር ብቻ ሳይሆን የዓለምን ችግር መፍታት እንደሚችሉ ያሳዩ ትልልቅ ሳይንቲስቶች ናቸው። ኮምባይኒንግ ትራዲሽናል ኖሌጅ እና ሞደርን ኖሌጆችን ኮምባይን በማድረግ አንድ ላይ በመጭመቅ የተለያዩ የፈጠራ ስራዎችን ወይም ደግሞ የተለያዩ ሳይንቲፊክ ሪሰርቾችን በማካሄድ ለሀገራቸው ብቻ ሳይሆን ለዓለም የተረፉ ሳይንቲስቶች ናቸው ማለት ነው። ሶ የመጀመሪያውን ስንመለከት ፕሮፌሰር ያለምፀሐይ መኮንን ፕሮፌሰር ያለምፀሐይ መኮንን መጀመሪያ ሂስትሪያን ስንመለከት in Ethiopia science education for women was very limited before the 1980s. so በ1980ዎቹ አካባቢ ላይ ለሴቶች ምቹ ለትምህርት ምቹ ያልሆነበት ታይም ነው። ምክንያቱም እንደ ዛሬ ሞደርን ኖሌጅ የለም። ብዙ ጊዜ ቢባለው ምንድነው ሴት ልጅ ወደ ጓዳ ወንድ ልጅ ወደ ሜዳ ስለሆነ በዛ ሰዓት ላይ ለሴቶች ኤዱኬሽን ሊሚትድ ነበር። So ያለምፀሐይ መኮንን became one of the first women to pursue advanced science degree abroad and return to develop research in Ethiopia ነው። so የመጀመሪያዋ በኢትዮጵያ የመጀመሪያዋ ዲግሪ አድቫንስድ ዲግሪ የያዘችዋ ሴት ፕሮፌሰር ማንሽ ማለት ነው ያለምፀሐይ መኮንን ነች ማለት ነው። ይሄም ዲግሪ ያዘችው ሀገር ውስጥ ሳይሆን ከሀገር ውጭ አብሮድ በመሄድ በመማር ትምህርቷን በመማር ሲሆን ትምህርቷንም ከጨረሰች በኋላ ወደ ሀገር በመመለስ ሀገር ውስጥ የተለያዩ ሪሰርቾችን ዲቨሎፕ ለማድረግ ችላለች ማለት ነው።
ሶ የተለያዩ ባክግራውንዶቿን ስንመለከት born in 1955 in አሰላ ኢትዮጵያ ነው የተወለደችው በ1955 አሰላ በሚባል ቦታ ላይ ሲሆን እሱም ደግሞ የሚገኘው ያው ኢትዮጵያ ውስጥ ነው PhD in human physiology from Heidelberg University ነው የሚገኘው ደግሞ ጀርመን ነው ሶ የመጀመሪያ PhD ነው ያዘችው ፊዚዮሎጂ ላይ ነው ይሄም ደግሞ ያዘችበት ዩኒቨርሲቲ ሃይደልበርግ ዩኒቨርሲቲ ይባላል የሚገኘው ደግሞ ጀርመን ነው በ1992 ዓመተ ምህረት ነበር የመጀመሪያ PhD ነው ያዘችው ማለት ነው ፈርስት ኢትዮጵያን ወመን ፉል ፕሮፌሰር 2009 at አዲስ አበባ ዩኒቨርሲቲ ሶ የመጀመሪያ በሴቶች ዘርፍ የመጀመሪያ PhD ዋን ያዘችው በ2009 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ PhD ተሰጣት ወይም ደግሞ ከአዲስ አበባ ዩኒቨርሲቲ የፕሮፌሰር ማዕረግ ተሰጣት ማንሽ ማለት ነው ያለም ፀሐይ መኮንን ነሽ ማለት ነው ያጠናችበት ፊልድ ምንድነው ሂዩማን ፊዚዮሎጂ ኤንድ ፋርማኮሎጂ የሚባል ኮርሶች ነበር ያጠናቸው ማለት ነው ሶ እነዚህ የሚያጠኑት ምንድነው የሰው ልጆችን የመድኃኒት ማለት የተለያዩ መድኃኒቶችን እንዴት ሰው ልጅ ሲጠቀም ምን አይነት ኢፌክቶችን ያሳያሉ ከሚሉት አንፃር የተለያዩ ኮርሶችን አጠንታለች ማለት ነው ሶ ሪዛልቶቿን ስንመለከት ደግሞ published research on medical plants and their effect on human ሶ የተለያዩ ሪሰርቾችን ጥፋለች ከነሱ መካከል ሜዲካል ፕላንቶች ወይም ደግሞ ለህክምና የሚውሉ የአትክልት ዘሮችን በመጠቀም ምን ያህል ለውጥ ማምጣት ይቻላል የሚለው አጥንታለች በተጨማሪም ደግሞ እነዚህን በመጠቀምበት ሰዓት ላይ የሂዩማኖች ላይ ደግሞ ሰዎች ላይ ምን አይነት ለውጥ ኢፌክቶችን ያሳያሉ የሚለው ሪሰርች በማድረግ ፐብሊሽ ማድረግ ቻለች ማለት ነው በመቀጠል ደግሞ የሰራችው ምንድነው ሊድ አዲስ አበባ ዩኒቨርሲቲ ዲፓርትመንት ኦፍ ባዮሎጂ አዲስ አበባ ዩኒቨርሲቲ ባዮሎጂ ዲፓርትመንትን መምራት ችላ ነበር and the አክሊሉ ለማ ኢንስቲትዩሽን ኦፍ ፓቶባዮሎጂ ሶ የአክሊሉ ለማንም የኢንስቲትዩሽን ፓቶባዮሎጂ ተብሎ የተቋቋመ ኢንስቲትዩሽንም ሊድ ማድረግ ችላ ነበር ማለት ነው ኮንትሪቢዩሽናቸውን ስንመለከት ደግሞ study the safety and pharmacology of medical ፕላንቶችን ሶ በፋርማኮሎጂ ላይ የሚገኙ ወይኑ በሜዲካል ፕላንቶች ላይ ይበልጥ አጥንታ ሰርታለች ሶ እነሱ ከሴፍቲ እና ከፋርማኮሎጂ አንፃር አጥንታለች ሜንቶርድ ማስተርስ ክላስ ኤንድ PhD ስቱደንትስ nurturing Ethiopian's next generation of scientists ሶ የኢትዮጵያን ቀጣይ ትውልድ የሚመጡ ሳይንቲስቶችን ሜንቶርድ ማድረግ ይችላል ነበር በማስተርስ ክላስ የሚገኙና በPhD ክላስ የሚገኙ ተማሪዎችም ማለት ነው advocate for women in science helped increase female participation in research so women በጣም እንዲሳተፉ በሳይንስ ዘርፉ ላይ በደንብ እንዲሳተፉ በጣም ረድታቸዋለች ምክንያቱም ይሄ women ሳይንቲስቶች እንዲበዙ ካላት ፍላጎት አንፃር ሶ ጠንካራ ስትሰራ የነበረች ትልቅ ሳይንቲስት ነበረች ማለት ነው ሶ የተለያዩ አዋርዶችን አግኝታለች የመጀመሪያው አፍሪካን ዩኒየን ኦፍ ኑክራማ አዋርድ from ሳይንቲፊክ ኤክሰለንስ የሚባለውን አዋርድ ማሸነፍ ችላለች ሲቀጥል ደግሞ ፌሎ ኦፍ አፍሪካን አካዳሚ ኦፍ ሳይንስ የሚባለው ነው በ2020 እና በ2015 በተለያዩ ሁለት አመታቶች ላይ የተለያዩ ሁለት አዋርዶችን ማግኘት ችላለች ማለት ነው በመቀጠል የምንመለከተው ደግሞ ዶክተር አክሊሉ ለማ ነው ዶክተር አክሊሉ ለማ በ1935 ዓመተ ምህረት እስከ 1995 ዓመተ ምህረት የቆየ ድንቅ ሳይንቲስት ነው ያው በኢትዮጵያ ብዙዎቻችን የምናውቀው ዶክተር አክሊሉ ለማ ነው so ዶክተር አክሊሉ ለማን ሂስትሪ ስንመለከት during the 1960s and 70s በ1960ዎቹ እና 70ዎቹ አካባቢ ላይ ትልቅ በሽታ ኢትዮጵያ ውስጥ ተስፋፍቶ ነበር ይህም በሽታ ምንድነው ሺስቶሶሚያስ ይባላል በሳይንቲፊክ ኔሙ ወይ ነው ብልሃርዚያ ይባላል ማለት ነው this was a major problem in Ethiopia affecting millions ማለት ነው ስለዚህ በኢትዮጵያ ውስጥ የሚገኙ በጣም ብዙ የሚቆጠሩ ሚሊየንስ የሚቆጠሩ ሰዎችን አፌክት ማድረግ ይችላል በዛውም ልክ ደግሞ የሞት ማድረግ ማድረስ ይችላል ማለት ነው ሶ ሜዲካል ሶሉሽን ዌር ኤክስፔንሲቭ ኤንድ ስኬርስ ነው ምክንያቱም በጣም አንደኛ ነገር ምርድ ሲያደርግ በሽታው አዲስ ነበር ስለዚህ ሜዲካል ወይንም ማስታገሻ እንኳን ለማግኘት በጣም ኤክስፔንሲቭ ነው ሲቀጥል ደግሞ ስካርስ ነው በጣም የተወሰኑ ቦታዎች ነበር የሚገኝ እንጂ ይሄን ያህል እንደልብ የሚገኝ አልነበረም በጣም ውድም ነበር ሶ ዶክተር አክሊሉ ለማ used local natural resource to solve a huge public health problem ነው ስለዚህ ዶክተር አክሊሉ ለማ ምንድነው ያደረገው በአካባቢው የሚገኘው ናቹራል ሪሶርስ ወይንም የተፈጥሮ ሀብትን ብቻ በመጠቀም ይሄንን ፐብሊክ ወይንም ደግሞ ዓለምን ሲያንጣጫ የነበረ ትልቅ በሽታ መፍትሄ ሊያገኝ ይችላል ማለት ነው ሶ ወደ ዶክተር አክሊሉ ለማ ባክግራውንድ ስንመለስ የኢትዮጵያን ፋቶባዮሎጂስት ነው ኢትዮጵያዊ ፋቶባዮሎጂስት ሲሆን study diseases affecting
ፑር ኮሚኒቲ ነው። በይበልጥ ያጠናው ትምህርቱ ምን ላይ ነው? በይሄ ፑር በሆኑ ኮሚኒቲዎች ላይ የሚፈጠር ዲዚዞችን ነው ያጠናው ማለት ነው። እና ፊልዱ ምንድነው? ፓቶባዮሎጂ ኤንድ ትሮፒካል ሜዲሲን ነው። ብዙ ጊዜ ፈተና ላይ የሚመጣው ብዙ ጊዜ ስለ ሂስትሪያቸው ሳይሆን ምንድነው ያጠኑት ከሚለው አንፃር ስለሆነ ፊልዶቻቸውን በደንብ ብታስተውሉ ጥሩ ነው። ለምሳሌ የፕሮፌሰር ያለም ፀሐይን ምንድን ነበር ያልነው? ፊልድ ኦፍ ስተዲ ሂውማን ፊዚዮሎጂ ኤንድ ፋርማኮሎጂ ነበር። የዶክተር አክሊሉ ለማ ደግሞ ምንድነው? ፓቶባዮሎጂ ኤንድ ትሮፒካል ሜዲሲን ነው። ሶ ትሮፒካል ሜዲሲን ስንል ምንም አዲስ ነገር የለውም። በትሮፒካል አካባቢ የሚገኙ የተለያዩ በሽታዎች አሉ። ላይክ አሁን ለምሳሌ እንደየቦታው ላይፍ ኤክስፒሪየንሳችን የተለያየ በሽታዎችን ያጋጥሙናል። ለምሳሌ በአሜሪካ ወይ ነው በኖርዝ አሜሪካ በሚገኙ አህጉራቶች መካከል በጣም ብዙ ጊዜ የሚያጋጥም በሽታ ምንድነው ሲባል የካንሰር በሽታ ነው። ምክንያቱም ብዙ ጊዜ የሚመገቡት ምግብ ከኮሌስትሮል ያለው በጣም የበዛበት ወይ ነው የፕሮቲን መጠኑ ከፍተኛ የሆነ ስለሆነ ላይክ እንደ በርገር፣ ኮካ አብዝተው ስለሚጠቀሙ እነሱ አብዛኛውን ጊዜ በካንሰር ተጠቁ ናቸው። በአፍሪካ ጋር ስንመለስ ደግሞ እነዚህ ነገሮች ብዙም የሚስተዋሉ አይደለም፣ ወይንም ደግሞ የካንሰር በሽታ ብዙም የሚስተዋል አይደለም። ይበልጡን የሚስተዋለው ምንድነው? ከንጽህና ጉድለት የሚመጡ በሽታዎች ናቸው። ለምሳሌ ልክ እንደ ኮሌራ፣ ጃርዲያ እና የመሳሰሉት ናቸው። ብዙ ጊዜ አፍሪካ በካንሰር የሚጠቁ ሀገራቶች ውስጥ አህጉራቶች የምትመደብ አይደለችም። ሶ ትሮፒካል ሜዲሲን ማለት ስለ ከንጽህና ጉድለት የሚመጡ በሽታዎች ላይ ትኩረት አድርጎ የሚያጠና ትምህርት ነው ማለት ነው። ልክ እንደ ኮሌራ፣ እንደ ጃርዲያ፣ ማላሪያ የመሳሰሉት ማለት ነው። ስለዚህ ዶክተር አክሊሉ ለማ ያጠናው ምንድነው? ፓቶባዮሎጂ ኤንድ ትሮፒካል ሜዲሲን ነው ማለት ነው። ሶ ሪዛልት ምንድነው ስንል ዶክተር አክሊሉ ለማ ምንድን ነበር ያደረገው? እንዶድን ነበር። እንዶድ የተባለ ፕላንት ነው ዲስከቨር ያደረገው ወይ ደግሞ በሳይንስ ስሙ ፓቶሌቲካ ዶዴካንድራ የሚባል ፕላንትን ነው ዲስከቨር ያደረገው። ይሄ ምንድነው? እሱ በነበረበት ቦታ ላይ አንድ ትንሽ ከፍተኛ ቦታ ነበረ። ከላይ ሆነው ሴቶች ልብሶቻቸውን ያጥባሉ። ከዛ ላይ የነሱ እጣቢ ደግሞ ወርታች በቦይ በኩል ወርዶ ታች በሚገኝ ረግረግ ላይ ውሃው ያርፋል። ስለዚህ ረግረጉ ላይ ውሃው ሲያርፍ በዛ አካባቢ የነበሩ ስኔሎች ነበሩ። የሺስቶሶሚያስ ወይ ደግሞ የብልሃርዚያ ዋና የበሽታ አምጪ ወይም ሆስቶቹ እነማን ነበሩ? ስኔል ወይ ደግሞ ቀንድ አውጣ ምንላቸው የእንስሳቶች መነሻ ነበር። ሶ እነሱ ነበሩ። በእጣቢ መጥቶ እነሱ ላይ በሚያርፍበት ሰዓት ላይ እነሱ ሲሞቱ ወይ ደግሞ ከዛ አካባቢ ላይ ሬሳቸው ብቻ ሲገኝ ይመለከታል። ስለዚህ እነሱ ሊሞቱበት የቻሉበት ምክንያት ምንድነው? እጣቢው ነው። ስለዚህ ያ እጣቢው ደግሞ ያ የልብሱ ታቆበት የነበረው እጣቢው ምንድነው? ወይም ደግሞ ሴቶቹ ለእጣቢነት የሚጠቀሙት ወይ ለማጠያነት የሚጠቀሙት መሳሪያ ምንድነው ብሎ ሄዶ ሲመለከት ቅጠል ነበር የተመለከተው። ይሄም ቅጠል ምንድነው? እንዶድ የተባለ ፕላንት ነበር ማለት ነው። ሶ ያሃን እንዶድ የተባለ ፕላንት እንዲያሳዩት ይጠይቃቸዋል፣ ያሳዩታል። እሱን ደግሞ በዛ ፕላንት ላይ ይመራመራል። መልሱንም እዛ ፕላንት ላይ ያገኘዋል ማለት ነው። ሶ ዲስከቨር ያደረገው ምንድነው? እንዶድ ፕላንትን ወይም ደግሞ በሳይንቲፊክ ስሙ ፓቶሌቲካ ዶዴካንድራ የሚባሉ እነዚህ ኪልስ ፍሬሽ ዋተር ስኔልስ ዳት ስፕሪድ ሺስቶሶሚያስ ነው። ሺስቶሶሚያስን ሊያስፋፉ የሚችሉ ስኔሎችን ሲገል ይመለከታል ማለት ነው። ሶ founded አክሊሉ ለማ ኢንስቲትዩሽን ኦፍ ፓቶባዮሎጂ አት አዲስ አበባ ዩኒቨርሲቲ ቱ ሪሰርች ትሮፒካል ዲዚዝ። ሶ በተጨማሪም አክሊሉ ለማ በኢንስቲትዩሽን ኦፍ ፓቶባዮሎጂን ፋውንድ ማድረግ ችሏል። ወይም ደግሞ የተለያዩ ፓቶባዮሎጂ ጥናቶች የሚካሄዱበት ተቋምን መመስረት ችሏል በስሙ አክሊሉ ለማ በሚል ስም ማለት ነው። ይሄም ደግሞ የሚገኘው ነው አዲስ አበባ ዩኒቨርሲቲ ነበረ። ሶ ይሄም ደግሞ ሪሰርችስ የሚሰራበታል። ያው ፓቶባዮሎጂ ትሮፒካል ዲዚዞች ሪሰርች ይሰሩበታል ማለት ነው። ኮንትሪቢዩሽኑን ስንመለከት his method provide a natural low cost solution for disease prevention ነው። ሶ ዶክተር አክሊሉ ለማ ምንድነው ይበልጥ ፌም ያደረገው ስንል አንደኛ ነገር ቅድም እንዳወራ ነው የብልሃርዚያ ወይም ሺስቶሶሚያስ የሚባለው በሽታ መድኃኒቱን ለማግኘት በጣም ኤክስፔንሲቭ እና ስካርስ ነው። ስለዚህ ዶክተር አክሊሉ ለማ ይሄንን መድኃኒት ዲስከቨር በማድረግበት ሰዓት ላይ አንደኛ ናቹራል ሪሶርስን በመጠቀም ነው። ሁለተኛ ነገር ደግሞ በጣም ሎ ኮስት ስለሆነ ሶሉሽኑ በጣም ብዙ ሰዎች ሊተርፉበት ችለዋል ማለት ነው። ለዛ ነው በጣም ዶክተር አክሊሉ ለማ በጣም ፌመስ ያደረገው። ሶ trained researchers and established program to fight tropical disease in Ethiopia.
ስለዚህ ከዛ በኋላም ደግሞ የተለያዩ ሪሰርቸሮችን ትሬንድ ወይም በማሰልጠን በትሮፒካል ዲዚዝ ፋይትን የተለያዩ ፕሮግራሞችን መመስረት ይችላል ማለት ነው። አዋርዶችን ስንመለከት ካገኛቸው አዋርዶች መካከል ራይት ላይቭሊሁድ አዋርድ በ1989 ዓመተ ምህረት ላይ በአልተርናቲቭ ኖቤል ፕራይዝን ማግኘት ችሏል ማለት ነው። ሶስተኛ የምንመለከተው ፕሮፌሰር ገቢሳ ኢጄታ ነው። ሶ ሂስትሪውን ስንመለከት in the 1970s and 80s Ethiopian faced food insecurity due to drought and crop disease like strike parasitic weed ነበር። በ1970ዎቹ እና በ1980ዎቹ አካባቢ ላይ ኢትዮጵያ ትልቅ ችግር አጋጥሟት ነበር። ይሄም ትልቅ ችግር ምንድነው? ፉድ ኢንሴኩሪቲ መሆን ነው። የተለያዩ ድርቅ ይከሰትበታል፣ ችግኞች በበሽታ ይመታሉ። ኢትዮጵያ ውስጥ በጣም የምግብ ችግር ነበር፣ ወይም ደግሞ 77 ድርቅ የሚባለው ሁኔታ በነበረበት ሰዓት ላይ ማለት ነው። ስለዚህ ይሄ ለምሳሌ ድርቅ ነበር ስንል ያው ኦቪየስ ነው፣ ዝናብ አይዘንብም ነው። በዛ ደግሞ የሶይል ፈርቲሊቲ መጠኑ ዝቅተኛ ሲሆን ነው። ክሮፕ ዲዚዝ ስንል ደግሞ ላይክ ስትራይጋ የሚባሉ የተለያዩ በሽታዎች ነበሩ። እነዚህም በሽታዎች ምንድነው? ፓራሳይቲክ ዊድ ናቸው። ከችግኙ ጋር አንድ ላይ በመጣበቅ የችግኙ ምግብ ይሻሙታል፣ ወይም ደግሞ ያው ፓራሳይት ስለሆነ በችግኙ ላይፍ ነው ቤዝዶ ነው የሚኖሩት። ፍሬያማ የሆነ ምርት ለማግኘት በጣም አስቸጋሪ ነበር ማለት ነው። then ገቢሳ ኢጄታ after studying in Ethiopia and the US applied plant genetics to solve this problem ነው። ይሄንን ችግር ለመፍታት ገቢሳ ኢጄታ ኢትዮጵያ ውስጥ ተማረ። ከዛ ደግሞ US ሄዶም ተምሮ ነበር ለተሻለ ትምህርት። እንደን ከዛ ከተመለሰ በኋላ ፕላንት ጄኔቲክሶችን አፕላይድ አደረገ ማለት ነው። ምን ለመፍታት? አሁን ይሄ ያለው ፉድ ኢንሴኩሪቲ የሚባለውን ፕሮብለም ለመፍታት። ስለዚህ ገቢሳ ኢጄታ ፕሮፌሰር ገቢሳ ኢጄታ ይሄን ማድረጉ አፍሪካ ላይ ትልቅ የኢምፓክት ነበረው። ቢኮዝ ፉድ ፕሮዳክሽን ኢትዮጵያ ውስጥ ብቻ አይደለም ፕሮብለም የነበረው፣ ይሄ ፉድ ኢንሴኩሪቲ መሆን እንደ አፍሪካ ትልቅ ፕሮብለም ነበር ማለት ነው። ሶ ባክግራውንዱን ስንመለከት ኢትዮጵያ ውስጥ ከተማረ በኋላ ሙቭድ ቱ US to continue advanced agricultural science። ስለዚህ ስለ agricultural science advanced ለማድረግ USም ሄዶ ተምሯል ማለት ነው። የፕሮፌሰር ገቢሳ ኢጄታ ፊልዱ ምንድነው ስንል ፕላንት ጄኔቲክስ ኤንድ ክሮፕ ሳይንስ ነበር። ስለዚህ የሶስቱንም በደንብ መያዝና ማስታወስ እንዳለባችሁ አትርሱ። ሶ ሪዛልቶቹን ስንመለከት ዲቨሎፕ ድራውት ቶለራንስ ኤንድ ስትራይጋ ሬዚስታንስ ሶርገም ነው። ስለዚህ በደንብ ድርቅን መቋቋም የሚችል ወይም ደግሞ በአነስተኛ ውሃ ለረጅም ጊዜያቶች ተጨማሪ ውሃ ሳይጠቀም መቆየት የሚችል ተክል፣ በተጨማሪ ደግሞ የተለያዩ የክሮፕ ዲዚዞችን በዋነኝነት ደግሞ ስትራይጋ ሬዚስታንት የሚያደርግ ሶርገም ወይም ደግሞ ማሽላን ዲቨሎፕ ማድረግ ቻለ ማለት ነው። በምን አማካኝነት? በፕላንት ጄኔቲክስ አማካኝነት። ፐብሊሽድ ፔፐር ኦን ክሮፕ ጄኔቲክ ኢምፕሩቭመንት። ስለዚህ የተለያዩ ጽሁፎችን ፐብሊሽ ማድረግ ችሏል። ከነሱ መካከል የመጀመሪያው ምንድነው ወይንም ዋነኛው ክሮፕ ጄኔቲክስ ኢምፕሩቭመንት ነው። የተለያዩ የክሮፕ ጄኔቲክሶችን እንዴት ማሻሻል እንችላለን የሚለውን በጽሁፍ መልኩ ፐብሊሽ ማድረግ ችሏል። ኮንትሪቢዩሽን ስንመለከት ደግሞ ኢንክሪዝድ ፉድ ሴኩሪቲ ኢን አፍሪካ ባይ ኢምፕሩቪንግ ሶርገም ይልድ ነው። ስለዚህ በኢትዮጵያ ብቻ አልነበረም እንደዚህ አይነት ችግር የነበረው፣ እንደ አፍሪካ ነው። ስለዚህ በአፍሪካ እንዳጠቃላይ ይሄ በፉድ ሴኩር የመሆን ሁኔታ በጣም ከፍ አድርጎታል። ይሄም ደግሞ አንድም ማሽላን የማሽላ ምርትን በጣም እንዲጨምረው ማድረግ ማለት ነው። ቢኮዝ ፕሮፌሰር ገቢሳ ኢጄታ በደንብ ትኩረት አድርጎ የሰራው ምን ላይ ነው? ማሽላ ላይ ስለነበር ማለት ነው። ይሄም ደግሞ helped millions of farmers fight hunger using ሳይንስ ቤዝድ አግሪካልቸር ነው። ብዙ ጊዜ በአፍሪካ ላይ የሚጠቀሙት ምንድነው? ሳይንስ ቤዝድ ያልሆነ አግሪካልቸር ነበር። ስለዚህ ገቢሳ ኢጄታ የተለያዩ ፔፐሮችን ፐብሊሽ በማድረጉ ምክንያት ሚሊየንስ የሆኑ ፋርመሮችን የተለያዩ ሃንገሮችን ፋይት እንዲያደርጉ ሳይንስ ቤዝድ የሆነ አግሪካልቸር እንዲጠቀሙ ረድቷቸዋል ማለት ነው። ሶ ፕሮፌሰር ገቢሳ ኢጄታ ልክ እንደ ሌሎቹም የተለያዩ አዋርዶችን አግኝቷል። ለምሳሌ ወርልድ ፉድ ፕራይዝን በ2009 ዓመተ ምህረት ላይ ማሸነፍ ችሏል። ሲቀጥል ደግሞ ናሽናል ሜዳል ኦፍ ሳይንስ በ2023 ዓመተ ምህረት ላይ በዩኤስ ማግኘት ችሏል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል